አሁን ደግሞ ስለ ኖሚናል ጂዲፒ እና ሪል ጂዲፒ ምን ማለት ነው የሚለውን እናያለን ማለት ነው። ኖሚናል ጂዲፒ is calculated at current price። ያው ጂዲፒ የሚለው ስሙ ስላለ እስካሁን ድረስ ዲስከስ ከምናደርገው ነገር የሚወጣ ወይም ከሱ የሚቃረን ነገር የለውም። ሁሉ ጂዲፒ እስካሁን ድረስ የተነጋገረው ነገር በሙሉ እዚህ ጋር ይሰራል። ነገር ግን ኖሚናል ነው ማለት ጂዲፒ የሚሰላበት ዋጋ ወይም ፕራይሱ at current price ነው። አሁን ማርኬቱ ላይ ባለ ፕራይስ፣ አሁን ገበያ ወጥቼ በመጠይቅበት ፕራይስ ነው ማለት ነው። ለምሳሌ በአንድ ኢኮኖሚ ውስጥ 3 መኪና እና 2 ላንድ ፕሎት ኦፍ ላንድ ትልልቅ ላንድ ነው ያለው ቢባል ምንድነው የሚደረገው? እንዴት ነው ካልኩሌት የምናደርገው ቢባል ገበያ ይሄድና የአንድ መኪና ዋጋ ስንት እንደሆነ ጠይቃለሁ። ስለዚህ ፒሲ ማለት የመኪና ዋጋ ቢሆን ፒኤል ደግሞ የመሬት ዋጋ ሊሆን ይችላል ማለት። ስለዚህ ጂዲፒው ምን ይሆናል ማለት ነው? ኖሚናል ጂዲፒ ነው። ኦፍ ኮርስ ኖሚናል ጂዲፒ አሁን ባለ ዋጋ ነው ብለናል አይደል? 3 ሲባዛ በፒሲ ሲደመር 2 ሲባዛ በፒኤል ይሆናል ማለት ነው። አሁን የመኪና ዋጋ 3 ሚሊዮን ብር ነው ከተባለ 3 ሲባዛ በ3 ሚሊዮን ይሆናል ሲደመር የላንድ ዋጋ ደግሞ ኮርስ በሳይዙ በምናምን ይለያያል፣ ግን ለምሳሌ ያክል እንዲሆነን 2 ሲባዛ 6 ሚሊዮን ከተባለ 6 ሲባዛ በ6 ሚሊዮን ማለት ነው። አንድ ላይ ደምረን የምናገኛቸው ዋጋ ነው ማለት ነው። እዚህ ጋር 9 ሚሊዮን አለ፣ እዚህ ጋር ደግሞ 12 ሚሊዮን አለ። አጠቃላይ 21 ሚሊዮን ነው ማለት ነው የጂዲፒ ዋጋ። አሁን ከዚህ መያዝ ያለባቸው 21 ሚሊዮን የሚለው አይደለም። 21 ሚሊዮን የሚለው አሁን የፈጠርነው ምሳሌ ነው አይደል? ግን ፒሲ እና ፒኤል የምትባለው አሁን ማርኬቱ ላይ ወይም ገበያ ላይ ባለ ሂሳብ የሚሰራ ነገር ነው ኖሚናል ጂዲፒ ማለት ነው። ሪል ጂዲፒ ደግሞ የሚባለው ምንድነው ከተባለ ቤዝ ይር የሚባል ነገር አለ። በሆነ አመት ላይ ያንን አመት እንደ ቤዝ ይር እንደ መነሻ አመት ይይዝና በዛ አመት አንጻር ነው ሂሳቡን ካልኩሌት የሚያደርግልን ማለት ነው። ምክንያቱም ዋጋ ከአመት አመት እየቀነሰ እየጨመረ የሚመጣ ነገር ስለሆነ ዘንድሮ ያለው 500 ብር እና አምና ያለው 500 ብር ወይም ቀጣይ አመት የሚመጣው 500 ብር ጋር እኩል አይሆንም አይደል? ስለዚህ እንዴት ነው አመትን ከአመት ታዲያ ማነጻጸር የምንችለው? የብር ዋጋ የሚለያይ ከሆነ እንዴት ነው ማነጻጸር የሚችለው የሚለው ለመመለስ ቤዚር እንጠቀማለን ማለት ነው። ምሳሌ ያክል 2010ን እንደ ቤዚር ልንጠቀመው እንችላለን። ስለዚህ ሪል ጂዲፒን ካልኩሌት ስናደርግ ወይም ስናሰላ ሁሉን ነገር በምናደርገዋለን በ2010 ሂሳብ ነው ማለት ነው። 2010 ላይ የአንድ መኪና ዋጋ 1.5 ሚሊዮን ብር ከሆነ ዘንድሮ ቢሆንም እነዚህ 3ቱ መኪናዎች የተሸጡ ያሉትኝ በ1.5 ሚሊዮን ብር ነው ማለት ነው ካልኩሌት የምናደርገው። መሬትም ደግሞ 3 ሚሊዮን ብር ከሆነ የተሸጠ የነበረ በ3 ሚሊዮን ብር ነው ማለት ነው ካልኩሌት የምናደርገው። እንደዚህ አድርገን ሪል ጂዲፒን እንወስዳለን ማለት ነው። አሁን ሪል ጂዲፒ እና በኖሚናል ጂዲፒ መካከል ያለው ልዩነት ሪል ጂዲፒ ቤዚር አለ፣ ዘንድሮ ያልሆነ በፊት ድሮ ከነበረ አንድ አመት እንመርጥና ያንን አመት ተንተርሰን በዛ አመት ላይ በነበሩ ዋጋዎች ነገሮችን ስንተምን ነው። ኖሚናል ጂዲፒ ከተባለ ደግሞ ዘንድሮ ባሉ አሁን ባለው ሂሳብ ነገሮችን ስንተምን ነው ማለት ነው። ኦኬ ኖሚናል ጂዲፒ እንደምታዘቁት ዋጋ ከአመት ከአመት የነገሮች ዋጋ ስለሚለያይ ይለያያል። እሱ ኖሚናል ጂዲፒ ይጨምር ይችላል። አሁን ለምሳሌ በኢንፍሌሽን ምክንያት በዋጋ ግሽበት ምክንያት 5000 ብር ይሸጥ የነበረው ስልክ 7000 ብር ሊጨምር ይችላል። የስልኩ ብዛት ምንም ጨመረ አልጨመረም ልዩነት የለውም ማለት ነው። ስልኩ ባይበዛም የስልኩ ዋጋ ወይም የስልኩ የሚሸጥበት ፕራይሱ ከፍ ስላለ ኖሚናል ጂዲፒም ከፍ እያለ ነው የሚመጣው ማለት ነው። ስለዚህ ብዙ ጊዜ በኢንፍሌሽን ምክንያት ኦቨር ኤስቲሜት ያደርጋል ማለት ነው። ኢንፍሌሽን ከሌለ ግን ሁሉም ዘንድሮ ያለው ዋጋና ቀጣይ ዓመት ያለው ዋጋ ከሆነ ልዩነት የለውም ማለት ነው። ግን ሪል ጂዲፒ የሚጨምረው ምክንያቱም ዋጋው ሁልጊዜ በየዓመት አይቀያየርም ማለት ነው። 2010 የምጠቀመውን ዋጋ ከሆነ የምጠቀመው ዘንድሮ ቀጣይ ዓመትም አምናም የምጠቀማቸው ዋጋዎች የ2010 ነው ጂዲፒን ካልኩሌት ሳደርግ ማለት ነው። ስለዚህ ዋጋ ሁልጊዜ ኮንስታንት ነው ወይም አይቀየርም። ስለዚህ ሪል ጂዲፒ እንዴት ነው ከፍ የሚለው ከተባለ ምርታማነት ወይም ምርት ሲጨምር ነው ማለት ነው። ሪል ጂዲፒ የሚጨምረው ኢንክሪዝስ ኦንሊ ዌን ፕሮዳክቲቪቲ ኦር አውትፑት ሲጨምር ነው ማለት ነው። ስለ ኖሚናል ጂዲፒ እና ሪል ጂዲፒ ይህንን ይመስላል። በቀጣይ ጊዜ እስክንገናኝ ድረስ መልካም ጊዜ